ሁሉ ስፖርት ቤቲንግ እናንተን እያዝናና 5 የስኬት ዓመታትን አሳልፎ እነሆ እዚህ ደርሷል። ፍጹም ኢትዮጵያዊ የሆነ ድርጅታችን ለአጠቃቀም ምቹ በሆነው ድረገጻችን ሁሉንም አይነት ስፖርታዊ ጨዋታዎችን ማለትም ቅርጫት ኳስ፣ ቤዝቦል፣ ቴኒስ እና እግር ኳስ እንዲሁም አዲስ በጀመርነው የቨርቹዋል ጨዋታዎችን ጨምሮ ትላልቅ ወዶችን፣ ምርጥ ጉርሻዎችና ሰፋ ያለ የማሸነፍ ዕድልን ይዞ እስከ 300,000 ብር ድረስ ኑ እንሸልሙ ይላል። ከሁሉ ስፖርት ጋር የደገፉ ይወራረዱ፣ ያሸንፉ። ከአሰልጣኝ አስራት አባተ ጋር የተደረገውን ቃለ ምልልስ ተከታትለን ተመልሰን መተናል። በመቀጠል አሁን የት ነው ያሉት በሚለው ጥንቅራችን ግርማ ሳሪን በጋሻው አየለ ከፓሪስ ያስቃኘናል። እሱን ተከታትለን ተመልሰን እንመጣለን። ቀደም ገልጸዋል። እንደውም እሱ ከፓሪስ ስትል እኔ ቀጥታ ፓሪስ ያለው ነው ያስመሰልከው፣ ግን ከፓሪስ አይደለም። እኔ እዚሁ ከስቱዲዮ ነው እንትን ያው ኦሎምፒክ ትሄዳለህ እና ምንድነው አንድ ሲገባልኝ የጀመረው በቀልድ ነው። ኢሴ እየሰራ ለፔፕሲ እንዲጫወት አለማየሁ ፊኛ ያነጋገረውና እኔ እዚህ ማገኘው እንደዚህ ነው ሲለው እዚህ 125 ብር ታገኛለህ፣ ከዛ ጭማሪ የሆነ ብር ይጨመርልሃል መኪና ይዘህ ስትወጣ ሲለው እሺ ተባብሎ ፔፕሲ ይፈርማል። ፔፕሲ ፈርሞ ጨዋታ እየተጫወተ ያለ አንድ ኳስ ባየር ላይ አሪፍ ኳስ ያልፋል ኤዲንግ የሚገጨው እዛ ሲመክር አለማየሁ ምን ሆነ ነው ግርምሽ ይሄን የመሰለ ኳስ እንዴ አሌክስ በ125 ብር ከዚህ በላይ ልነሳው ምናምን ብሎ አስቆኝ ነው ጀመረው። የት አካባቢ ነው የተወለድከው ብዬው ነበር። ተወልጄ ያደግኩት ጃልሜዳ አካባቢ ነው። የክለብ አገባብ ምን ይመስላል? ሰፈሬ ጃልሜዳ ነው ብዬ ካለው ሁሉ ጊዜ ከትምህርት ቤት መልስ ሰፈራችን ላይ ያለው አስፓልት ላይ በሊስትሮ እቃ ጎል ሰርተው ሲጫወቱ እኔም ወደ እነሱ ስመጣ ለኛ ገባ በመባል ጭቅጭቅ ጀመረ። በዚህም ከሚመቹኝ ጋር እጫወታለሁ። እንግዲህ ልብ በል ፕሮፌሽናል የሆንኩት በዚህ በልጅነቴ እድሜ ነው። በብስኩትም በለስላሳም እየደለሉ ያጫውቱኝ ነበር። እዛ ሁሉ ጊዜ ስንጫወት ወታደሮቹ ክቡር ዘበኛው ከስራ መውጫው ሰዓት ቆመው ያዩናል። እኛም ተመልካች በበዛ ቁጥር የተለየ ነገር ለማሳየት እንጥራለን። ተመልካቹን በጣም ይደሰታል። በዚህ የተነሳ ይሄ የምትጫወትበት ቦታ እንቅፋት ተባለ። ምክንያቱም ወደ ቤት ከመሄድ ይልቅ ወታደሩ እኛን ተመልክቶ አምሽቶ ይገባል። ታዲያ በዛ መሃል እየተጫወትኩ ያለው ሻለቃ ተክለ ሃይማኖት የሚባሉ የግርማ አስመሮም የእህት ባል ነበሩ። እሳቸው የማደርገውን እንቅስቃሴ ተመልክተው ለምን እኛ ጋር አገቢም አትጫወትም በማለት ይጠይቁኛል። እኔም እሺ አልኳቸው። የክፍል ውድድር ስለነበረ መገናኛ ለሚባለው ክፍል ትንሽ እንደተጫወትኩ የወታደር ዲሲፕሊን መማር አለባችሁ በማለት ወደ ደብረ ብርሃን ጠባሴ ወደሚባል ቦታ ተላክን። በጣም ቅዝቃዜውን ልነግር አልችልም። የአዲስ አበባ ልጆች ከመገናኛ ክፍል የመጣ ነው። ወደ 18 ልጆች ከሙዚቀኛ እንዲሁም ከተለያየ ቦታ የመጣ ልጆች ለ6 ወር የሚሊተሪ ስልጠና ሰልጥነን ልባችን እስኪጠፋ ተከታተልን። በዚህ መሃል የማሰልጠኛው እግር ኳስ ውድድር ይካሄዳል። በዚህ በተለያየ ክፍል ከሚገኙ ወታደሮች በተደረገ የእግር ኳስ ጨዋታ የማሰልጠኛው ኮከብ ተጫዋች ብዬ ተሸለምኩ። እንደገና ወደ ደብረ ብርሃን ሄደን የማሰልጠኛው ሻምፒዮን በመሆናችን እዛ ውድድር ላይም ተሳትፈን እዛም ሻምፒዮን ሆነን የውድድሩ ምርጥ ተጫዋች በመባል ተመረጥኩ። ስልጠናችንም እንደማያልቅ የለም አልቆ ወደ አዲስ አበባ በመመለስ እዛው ግቢ ውስጥ ለመገናኛ መጫወት ጀመርኩ። ያን ጊዜ ደግሞ የወታደር ቡድን ስታዲየም አልገባም ነበር። ስለዚህ ማንም ክለብ ውስጥ ሄደ መጫወት ትችል ስለነበረ ወታደር ብትሆንም እኔም ጃልሜዳ ላይ ትሬሊንግ የሚሰሩት የማብራት ኃይል ቢ ቡድንን ልቀላቀል ቻልኩ። ያኔ የዋናው ቡድን የኢትዮጵያ ዋንጫ ውድድር ነበረ። አስመራ፣ ድሬዳዋ፣ አዲስ አበባ በ6 ቡድኖች መካከል የሚካሄድ ጨዋታ እኔና ቢረጋ የቢ ቡድን ተጫዋቾች
ነን። ወደ አስመራ አልሄድንም። አርብ ቀን ለቢ ተጫውተን ማታውኑ ለዋና ቡድን ተጠርተን ውድድሩ ወደሚካሄድበት አስመራ ከሆነ አስመራ፣ ድሬዳዋ ከሆነ ደግሞ ወደ ድሬዳዋ ይዘውን ይሄዳሉ። እየተቀያየርንም እንጫወታለን። በነገራችን ላይ የቢ ውድድር ሻምፒዮን እኛ ነን። በጊዜው ለዋና ቡድን ተጫዋቾች ቱታና ቦርሳ ተዘጋጅቶልን የወታደር ቡድን ይግባ በመባሉ እንደዛ የቋመጥኩለት ቱታ እንደ አማረኝ ቀርቶ ጉዞ ወደ መኩሪያ ቡድን ሆነ። ለመኩሪያ ቡድን የጠቆሙኝ አርቢትር ሻምበል ደነቀው ነበረ። ለመኩሪያ ቡድን በመመረጥ ብደሰትም አዲዳስ ቦርሳና ቱታው ግን ባይኔ ይወጣል። አሁን እንደዚህ ቀይሬ ልለብሰው። ለስንት ክለብ ተጫወትክ? ለ4 ክለቦች ተጫውቻለሁ። ማብራት ኃይል፣ መኩሪያ፣ መቻልና ፔፕሲ። የማትረሳው ጨዋታ አለ? ለምን? መቻል ከጊዮርጊስ የኢትዮጵያ ሻምፒዮና ስንጫወት እኩል ለእኩል ማለትም 3-3 ስለተለያየን ጨዋታው ወደ ፍጹም ቅጣት ምታመራ። የመቻል ቡድን አምበል ሙልጌታ ብርሃኔ የሚመቱትን ልጆች ስም ዝርዝር ሲናገር የኔንም ጨመረ። እኔ አልመታም ስለው ልትጫወት ነው የመጣከው አልመታም ማለት የለም ብሎኝ እንድመታ ተደረገ። በረኛው ጌታቸው ዱላ በግራ አሳይቶኝ ወደ ቀኝ በመውደቅ በእግሩ መለሰብኝ። እምገባበት ጠፋኝ። የጊዮርጊስ ደጋፊ ስታዲየሙን ችቦ በችቦ አደረጉት። የነሱ መቺ ተስፋዬ ጥላውንና ከዛ በፊት ስዩም አባተ ነበረ። ስዩም አባተ ስቷል። ተስፋዬ ጥላውን ነበር ከኔ ቀጥሎ የመጣ፣ እሱም ሳተው። በመጨረሻ አረፈ አይኔ አግብቶ አሸነፍን። ለአፍሪካ የክለቦች ውድድርም አለፍን እልካለሁ። ይህን ጨዋታ ነው መቼ የምማረሰው። የሚያስቸግር ተጫዋች ነበር ወይ? እንደነገርኩ እኔ ገና አዲስ ተጫዋች ነበርኩ። አሁን በህይወት የሌሉት አሰልጣኝ አጎስ ደስታ መፈናፈኛ አይሰጠኝም ነበር። በዛ ላይ ስንጋጭ እንኳን እግሩን በጣም ያማል። በጣም ሲያስቸግረኝ አሁን የማልነግርህን ነገር ተናገርኩትና ቦታ ቀይሬ መጫወት ጀመርኩ። እሱም በጣም ተናዶ እኔን ነበር የሚፈልገኝ። ካለቀ በኋላ አጎስ ብዬ በመጥራት ይቅርታ አልኩት። እሱም ኳስ አይደል ችግር የለም አለኝ። እስከዛሬ ከገጠሙኝ ተከላካዮች በጣም የሚያስቸግረኝ አጎስ ደስታ ነው ልካለሁ። ያንተ ልዩ ተጫዋች ማን ነበር? ለእኔ ከሰለሞን ሽፈራው ጋር የተለየ ተጫዋች ነው። በጣም የሚያስደስተኝ የሱ የአየር ላይ ኳሶች ልዩ ነበር። እሱ አየር ላይ ኳስ ደረሰው ማለት በግንባሩ በመግጀት የሚገርም ጎል ነበር የሚያገባው። ለእኔ የተለየ ተጫዋች ሰለሞን ሽፈራው ነው። ዳኛን ታስቸግር ነበር ይባላል። ማስቸገር እንኳን አይደለም። ከፍቃደ ሙለታ የተማርኩት ያወዳደቅ ስታይል አለ። ዝም ብለ እንደ ገልባጭ መኪና ዝርግፍ አትልም። በዚህ በኩል ፍቃደ ሙለታ የተካነ ነው። እኔም ትንሽ ስነካ ጥቅልል ብዬ ቦክስ ውስጥ እገኛለሁ። ማስቸገር ስር በማታለል ሪጎሬና ብዙ ተጫዋቾችን የካርድ ሰለባ አድርጌያለሁ። በአሰልጣኝነት ምን ያህል ቆየክ? በአሰልጣኝነት 2 ዓመት ነው የቆየሁት። ለ7 ዓመት የተጫወትኩበትን የፔፕሲ ቡድን ያሰለጠንኩትም መቼም የማይረሳ ጥሩ ስብስብ የነበረው ነው። እነገረመው ጉልላት፣ ወደ እነሱ መጠጋት በጣም ከባድ ነበር። እዚህ ግቢ ተነካሹ ውሻ አለ ተብሎ ይጻፋ ነበረ ድሮ። ልክ እንደዛ በላቸው። እነሱ ጋር መድረስ ከባድ ነው። የኛ የተከላካዮች አጠገብ መድረስ በጣም ከባድ ነበር። በዛ ላይ ኮሎ የመጡት እና ቡሽ፣ ኢዮብ፣ ቢኒያም እንዲሁም ዘውዱ ስንቱን ልዘርዝራል። በጣም ዲሲፕሊን የነበራቸው ምርጥ ልጆች ነበሩ። ከነሱ ጋር በመጫወቴ እነሱን በማሰልጠኔ በጣም ደስተኛ ነኝ። ጎዶሎ ነን እንዴ ብለ የቆጠርክበትስ ጊዜ አለ ይባላል። አንዴ ከመድን ጋር ስንጫወት አንቀለቀሉን። እነጌቱ መልካ ኳሱ እግራቸው ላይ አይዙትም። ጠቅ ሲያደርጉት መሀል ሜዳ ላይ ቆሜ የኛ ልጆች ቆጥር ያለው የእውነት ነው የምልህ። ኳሱን እኮ ሊያስነኩን አልቻሉም። መቁጠር ይነሰኝ እንዴ ብሎኛል። ከተጫወትባቸው ክለቦች ውስጥ በጋዜጣ ላይ ከተጻፈው የማትረሳው ነገር መቼም የማረሳው ፔፕሲ ከ2ኛ ዲቪዚዮን ወደ 1ኛ ዲቪዚዮን ስናልፍ የማታ ጨዋታ ነበር። በአመቱ ደግሞ ስንወርድ የቀን ጨዋታ ነበር። ጋዜጣ ላይ ምን ተብሎ ተጻፈ? በጨለማ መጥተው በቀን ወጡ ብሎ የጻፈውን እስካሁን አረሳው። መቻል ቡድን ውስጥ እያለ የጠየቃችሁት ነገር ነበር ይባላል። እስቲ ስለ እሱ ነገር ምን እንደሆነ ታውቃለህ? እኔና ሀብታሙ የሚባል ልጅ ነበር። የማታ እንማራለን፣ ኳስ እንጫወታለን። እግራችን ቢሰበር ምን ዋስትና አለን በማለት መንጃ ፍቃድ እንዲሰጠን ጠየቅን። እነሱም በኦሜድላ ሜዳ ላይ እንድንለማመድ ተደርጎ መንጃ ፍቃድ ተሰጠን። በዚህ መንጃ ፍቃድ ያልተጠቀምን ተጫዋቾች
አልነበርንም እኔን ጨምሮ። እኔ ኢሲ የገባሁት መንጃ ፍቃድ ስላለኝ ነው። አረፈ አይኔ። ብዙ ልጆች ተጠቅመናል በመጠየቃችን እስከ ዛሬ ድረስ እደሰታለሁ። አሁን ድረስ ፈረንሳይ ውስጥ በሱ መንጃ ፍቃድ ነው እምነዳው ብሎኛል። የአውሮፓ የኢትዮጵያን ፌዴሬሽን መቼ ተመሰረተ? ምስሉ ላይ ልኬልሃለሁ። ብዙ ውጣ ውረድ አይተን ሰላም የሚባል ቡድን ከኤርትራ ጋር በመሆን ፈረንሳይ ውስጥ መሰረትን። ለውድድሩ ከሆላንድ ከጀርመን እና እኛ ከፈረንሳይ በመሆን ለጨዋታ ወደ ጀርመን አመራ። በወቅቱ ስታዲየሙ ላይ የኢትዮጵያ ባንዲራ ነበር የሚውለበለበው። ከኔ ጋር የነበሩት የኤርትራ ጓደኞቼ ምንም ቅር አላላቸውም ነበር። ፈረንሳይ ትተን የመጣ ነው አንድ ኤርትራዊ ኤምባሲ ድረስ በመሄድ ለኢትዮጵያ ለመጫወት ወደ ጀርመን ሄዱ በማለት ስለተናገረባቸው ግርምዬ ካንተ ጋር ከምንቀያየም ይቅርብን በማለት ተለያየን። ልጆቹን በማሰባሰብ ኢትዮ ፓሪስ የሚባል ቡድን አቋቋምኩኝ። 7 ቡድን በመሆን ሆላንድ ላይ በ2002 ተመሰረተ። ከ7 ቡድን በአሁኑ ሰዓት ወደ 30 ቡድን ደርሰናል። ይሄና የቢ ቡድንም አለው። የፌዴሬሽኑ የቴክኒክ ኮሚቴ ጸሐፊ ፕሬዝዳንት በመሆን ለ17 ዓመት አገልግኛለሁ። እንዲህ ቀላል አልነበረም። የፖለቲካ ችግርም የነበረበት ጊዜ ነበር። ብዙ ጊዜ የኛ ለመንግስት እንደምንሰራ አድርገው ነበር የሚቆጥሩን። እኛ ደግሞ ማንንም የፖለቲካ ድርጅት አንደገፍም። ስፖርተኛና በስፖርት ያሳለፉትን ብቻ ነበር የምንጋብዘው። አንዳንዶቹ እንትና የሚባለውን የፖለቲካ እንትን ጋብዝልን ይሉናል። እኛ ግን በስፖርተኛና በስፖርት ያሳለፈ ካልሆነ አንጋበዝም በማለት አሁን ላሉት ወጣቶች አስረክበናል። ከውጭ በመሆንም አንዳንድ እርዳታዎችን እናደርጋለን። ባለፈው ሆላንድ ላይ በተደረገው ውድድር ያን ሁሉ ሰው ከተለያየ ቦታ በመምጣት ሆላንድን ሲያጣብበዋት ሳይ ኩራት ነው የተሰማኝ። እኔም ከበደ ኃይሌ፣ ታሪኩ፣ ኢብራሂም ብቻ ስማቸውን ያልጠራዋቸው የቀድሞ ኮሚቴዎች ኩራት ነው የተሰማን። በዚህ አጋጣሚ አሜሪካ ሊግ ላይ የሚጫወት ባለፈው እነ ሜሲ ላይ 2 ጎል ያገባው አቶ ሚስጥር ኃይለስላሴ ልጅ ጥርት ባለ አማርኛ ነው የሚያወራው። እንዲሁም ጎበዝ እህቶች አሉን፣ በርቱ፣ ከጎናችሁ ነን የሚሉ እነሱን ማመስገን እፈልጋለሁ። በአጠቃላይ ለወጣቶች በርቱ ማለት እፈልጋለሁ። ኢትዮ ፓሪስን የመሰረትኩበትን 20 ዓመትንም አክብሬያለሁ። ወጣት ቡድን የመመረጥ እድሉ ነበረ። ስሜቱን ወጣት ቡድን አልተመረጥኩም፣ ሸዋ ምርጥና ብሔራዊ ቡድን ነው የተመረጥኩት። ስሜቱን ለመግለጽ ቃላቶች ያጥሩኛል። እንደውም በዚህ አጋጣሚ ያኔ እኛ ብሔራዊ ቡድን ስንመረጥ ዶላር 2 በኢትዮጵያ የአሜሪካ 1 ዶላር የኢትዮጵያ 2 ብር ነበረ። በአንድ አጋጣሚ ላይ እኛ ኢትዮጵያ ሆቴል ቁጭ ብለን አለማየሁ ፊኛ ተጠርቶ ይመጣል። እኛ ልንሄድ ነው ብለን ጨርሰን ነበረ። ከዛ አለማየሁ ፊኛ ተጠርቶ ሲገባ እኔና አንድ ልጅ እንቀነሳለን። ምንድነው ልክ እንደ አሜሪካን ዶላር በአንድ ተጫዋች 2 ተጫዋች መቀነሱት ብያቸው አስቂያቸዋለሁ። አግብተካለሁ? ስንት ልጆች አሉ? አግብቻለሁ። 2 ልጆች አሉኝ። ወንዱ ልጄ ሚካኤል ግርማ ሳሌ ይባላል፣ አሜሪካን ሀገር ነው የሚኖረው። ሴቷ ልጄ ኤደን ግርማ ሳሌ ትባላለች። የልጅ ልጄ ደግሞ ሜሊሳ ትባላለች። ኢትዮጵያ ይዣት እመጣለሁ። ቀረ የምትለው ነገር ካለ እኛ ጋር ማለትም ፈረንሳይ የኦሎምፒክ ውድድር ይካሄዳል። በዚህ ጉዳይ ላይ ለመነጋገር አቶ ቢሌሊ መቆያና ዶክተር አሸበር ወልደ ጊዮርጊስ እኛ ጋር መጥተው ተነጋግረናል። እነሱ ያወጡልን ፕሮግራም አለ። ጥሩ ነገር ነው ያሉት። እኛም የምንጨምረው ነገር ይኖራል። በተቻለን አቅም የኦሎምፒክ ቡድኑን ለማስደሰት እንጥራለን። ድል ሀገራችን ኢትዮጵያ እንዲሆን እንመኛለን። በተረፈው በጋሻው ባለመሰልቸት በተደጋጋሚ በመደወል ለሰጠኪን ጊዜ በጣም ማመስገን እፈልጋለሁ። እንዲሁም ባልደረቦችን መሀል ላይ ያለውን አለም ሰገድ፣ በዛ በኩል ያለውን ፋሲልን በጣም አመስገንልኝ። አገራችንን ሰላም ያደርግልን። ኢትዮጵያ ለዘላለም ትኖር ብሏል። ቻው። እኛም እናመሰግናለን አቶ ግርማ፣ በጣም ጥሩ ቆይታ ነው የነበራችሁ። በቀጣዩ ደግሞ የክረምት ኦሎምፒክ ላይ እኛም ወደ ስፍራ ወደ ፓሪስ ስለምንጓዝ ሙሉ ፕሮፋይሉን ደግሞ እዛው ተገናኝተን እንደምንሰራ ከዚሁ ቃል እንገባለን። እዛው እንግዲህ ፓሪስ እንገናኝ። ግድ ነው።